ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30 በመቶ ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8 በመቶ ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 14 9278 ወይም በ0923 80 15 18 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። በአዲስ አበባ ከተማ ከዚህ ቀደም ሲሰጥ ከነበረው በተጨማሪ በተለያዩ ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና ሊሰጥ መሆኑ ተሰምቷል። ሙሉ መረጃውን እናጋራችኋለን። በአዲስ አበባ የቁም እንስሳት ግብይት የሚካሄድባቸው ቦታዎች ደረጃ ሊወጣላቸው መሆኑ ተነግሯል። ይህ ደረጃ ምንድነው? በዝርዝር እናደርሳችኋለን። በ82 እንጀራ አቅራቢ አካላትና ነጋዴዎች ላይ እርምጃ መወሰዱ ተሰምቷል። ይህን መረጃ ደግሞ በስፋት የምናጋራችሁ ይሆናል። ኢትዮጵያ በብሪክስ የተመሰረተውን አዲሱን የልማት ባንክ ለመቀላቀል የምታደርገውን ጥረት በተመለከተና ሌሎች የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስና ትኩስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 3285 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸም። በዚህም በሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት 2747 ወንዶችና 508 ሴቶች እንዲሁም 30 ጨቅላ ህጻናት ሲሆኑ ከተመላሾቹ መካከል 159ኙ ደግሞ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙበት የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በአራተኛው ዙር በአስቸጋሪ ሁኔታ ውስጥ የሚገኙ 50 ሺህ ዜጎችን ለመመለስ ታቅዶ ከመጋቢት 3 ቀን 2017 ዓ.ም ጀምሮ በይፋ መጀመሩን እኛም በዜና ወጃችን አድርሰናችሁ እንደነበር አይዘነጋም። በዚህም ዙር እስካሁን 18969 ኢትዮጵያውያንን ወደ ሀገር መመለስ መቻሉ ተመላክቷል። ሚኒስቴር መስሪያ ቤቱ ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች የአየር ማረፊያና በመቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የመቀላቀል ስራ እየተሰራ እንደሚገኝ አስታውቋል። ኢትዮጵያ በብሪክስ የተመሰረተውን አዲሱን የልማት ባንክ የምትቀላቀልበት ጊዜ ቅርብ ስለመሆኑ በብራዚል የኢትዮጵያ አምባሳደር ልዑል ሰገድ ታደሰ ተናገሩ። አምባሳደሩ ኢትዮጵያ ባንኩን እንድትቀላቀል በሁሉም አባል ሀገራት ድጋፍ ማግኘቷንም አክለው ተናግረዋል። አምባሳደር ልዑል ሰገድ ለኢትዮጵያ የብሪክስ አዲሱ የልማት ባንክን መቀላቀል በዚህ ዓመት ትኩረት ከተሰጣቸው ጉዳዮች አንዱ ስለመሆኑ በማንሳት የባንኩ አባል ለመሆን የሚያስችላትን ጥያቄ ማቅረቧንም ገልጸዋል። በተጨማሪም ኢትዮጵያ የልማት ባንኩን ከተቀላቀለች በኋላ ግብርና፣ ኢነርጂና ኢንዱስትሪ ቅድሚያ የምትሰጣቸው ዘርፎች ስለመሆናቸው አክለዋል። በብሪክስ በ2014 የተመሰረተው አዲሱ የልማት ባንክ የምዕራባውያን የፋይናንስ ተቋማትን እንዲገዳደር ታልሞ የተመሰረተ ሲሆን 8 የብሪክስ አባል ሀገራትን በአባልነት መያዙ ይታወቃል። ሰሞኑንም እንዲሁ ኢትዮጵያ የብሪክስ አዲስ ልማት ባንክን ለመቀላቀል በምታደርገው
በሚያደርገው ጥረት የተባበሩት አረብ ኤምሬቶችን ድጋፍ መጠየቋ ይታወሳል። ይህን ተከትሎም አምባሳደር ኦማር ሁሴን በሀገሪቱ የፋይናንስ ሚኒስትር፣ የዓለም አቀፍ የፋይናንስ ግንኙነት ዳይሬክተርና የብሪክስ አዲስ ልማት ባንክ ተወካይ ጋር መወያየታቸውን በገበያ ሚዲያ ወደ እናንተ አድርሰናችሁ እንደነበር ይታወሳል። በዚህም የአዲስ ልማት ባንኩ ተወካይ በበኩላቸው የኢትዮጵያ የአባልነት ጥያቄ ተቀባይነት እንዲያገኝ የተባበሩት አረብ ኤምሬት ድጋፍ እንደምታደርግ ማረጋገጣቸው ተገልጿል። ከወርቅ የወጪ ንግድ ከ2.1 ቢሊዮን ዶላር ገቢ መገኘቱን የማዕድን ሚኒስቴር አስታወቀም። የማክሮ ኢኮኖሚ ማሻሻያ ፖሊሲው ለአምራቾችና ለአቅራቢዎች ምቹ ሁኔታ በመፍጠሩ ከወርቅ የወጪ ንግድ 2.1 ቢሊዮን ዶላር መገኘቱን የማዕድን ሚኒስትር ዴኤታው አቶ ሚሊዮን ማቴዎስ ተናግረዋል። ሚኒስቴር መስሪያ ቤቱ በ2016 ዓ.ም 286 ሚሊዮን ዶላር የተገኘ መሆኑን የገለጸ ሲሆን በ2017 ዓ.ም ደግሞ ባለፉት 9 ወራት እንዲሁ ከፍተኛ ገቢ መገኘቱን አስታውቋል። በዚህም በ2017 ዓ.ም 9 ወራት አዳዲስና በተለያዩ ምክንያቶች የወርቅ ምርት ማምረት አቁመው የነበሩ አነስተኛ የወርቅ ማቀነባበሪያ ፋብሪካዎች አሁን ላይ ስራ ጀምረዋል ሲሉም ሚኒስትር ዴኤታው አክለዋል። ስራ ከጀመሩት ፋብሪካዎች መካከልም ኢትኖ ማይኒንግ፣ የኢዝናና ቱሉ ካፒ አነስተኛ የወርቅ ማቀነባበሪያ ፋብሪካዎች ይገኙበታል ተብሏል። በአዲስ አበባ የቁም እንስሳት ግብይት የሚካሄድባቸው ቦታዎች ደረጃ ሊወጣላቸው መሆኑ ተሰምቷል። የቁም እንስሳት ግብይትና እርድ የሚካሄድባቸው ቦታዎች እንዲሁም የስጋ ማጓጓዣ ተሽከርካሪዎች ደረጃ እየተዘጋጀላቸው እንደሆነ ተነግሯል። እነዚህ ቦታዎች ደግሞ ሊያሟሏቸው የሚገቡ መስፈርቶች ታሳቢ በማድረግ የመዋቀር ጥናት መካሄዱንም የአዲስ አበባ ከተማ አርሶ አደርና ግብርና ልማት ኮሚሽን ገልጿል። ከዚህ በተጨማሪ ኮሚሽኑ በአዲስ አበባ ከተማ የሚገኙ ቄራዎችን ለማዘመን እየተሰራ እንደሆነ ያስታወቀ ሲሆን በከተማዋ የሚገኙ 3 የቄራ ድርጅቶችን እንዲዘምኑ ለማድረግ የተለያዩ ስራዎችን በመስራት ላይ እንደሆነ የገለጸው ተቋሙ በስጋና በሌሎች ምርቶች ላይ የቁጥጥር ስራን አጠናክራለሁም ብሏል። ቁጥጥሩን ለማድረግ ግን ኮሚሽኑ የሰው ኃይል ጉድለት እንዳለበት ደግሞ የአዲስ አበባ ከተማ አርሶ አደርና ግብርና ልማት ኮሚሽን ምክትል ኮሚሽነር ዶክተር ጸጋ ለማ ተናግረዋል። በ3 ሀገራዊ ቋንቋዎች የመንጃ ፍቃድ ስልጠና ሊሰጥ መሆኑ ተሰማም። በአፋን ኦሮሞ፣ ትግረኛና ሶማሌኛ ቋንቋዎች የመንጃ ፍቃድ ስልጠና እንዲሰጥ መፍቀዱን የአዲስ አበባ ከተማ አስተዳደር የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። ባለስልጣኑ በሪፎርም ሂደት ውስጥ እንደሚገኝና ለረጅም ጊዜ ሲጠየቁ የነበሩ በርካታ የተገልጋዮችን የመልካም አስተዳደር ጥያቄዎች እየፈታ እንደሚገኝ ገልጿል። ባለስልጣን መስሪያ ቤቱ ከሚሰጣቸው በርካታ አገልግሎቶች ውስጥ አዲስ መንጃ ፍቃድ አገልግሎት አንዱ ሲሆን የእጩ አሽከርካሪዎች የንድፈ ሐሳብ ስልጠናና ፈተና በአማርኛ ቋንቋ ብቻ ሲሰጥ እንደነበርም ጠቅሷል። በዚህም በአፍ መፍቻ ቋንቋዎች በአማራጭነት ቢሰለጥኑና ቢፈተኑ የተሻለ ውጤት ሊያመጡ እንደሚችሉ ለረጅም ጊዜ ሲጠየቅ የነበረ የመልካም አስተዳደር ጥያቄ መሆኑን የባለስልጣኑ መረጃ አመላክቷል። በሌላ በኩል ደግሞ እጩ አሽከርካሪዎች ከአማርኛ በተጨማሪ በቀረቡት የቋንቋ አማራጮች መሰልጠንና መፈተን እንደሚችሉ ባለስልጣኑ አስገንዝቧል። ይህን ተከትሎም ተቋሙ በዝርዝር ጉዳዩን ፈትሾ የአማካኝነት ጥያቄው አሳማኝ መሆኑንና የተሟላ የካሪኩለም ዝግጅት ስራ መጠናቀቁን በማንሳት ለመንጃ ፍቃድ ስልጠና በ3 ሀገራዊ ቋንቋዎች ስልጠና እንዲሰጥ መወሰኑን አስታውቋል። በዚህም ፍቃድ ከተሰጣቸው 137 ማሰልጠኛ ተቋማት ውስጥ ከአማርኛ በተጨማሪ በአፋን ኦሮሞ፣ ትግረኛና ሶማሊኛ ቋንቋዎች ለማሰልጠን ፍቃደኛ መሆናቸውን ገልጿል። የተወደዳችሁና የተከበራችሁ ተከታታዮቻችን ወደ መጨረሻው መረጃችን ስንሸጋገር
በ82 እንጀራ አቅራቢ ነጋዴዎች ላይ እርምጃ መወሰዱን የከተማዋ ንግድና ገበያ ልማት መምሪያ አስታወቀም። ይህ እርምጃ የተወሰደው በሐዋሳ ከተማ ሲሆን የመምሪያው እርምጃም እንጀራ ከባዕድ ነገር ጋር በቀላቀሉና ጊዜ ያለፈባቸው ለምግብነት በሚውሉ ምርቶች ጋር በተያያዘ እየተደረገ ባለው ቁጥጥር መሆኑ ተነግሯል። ከህዝብ የሚመጡ ጥቆማዎችን መነሻ በማድረግ በዘመቻ በተሰራ ስራ 82 እንጀራ የሚያቀርቡ ነጋዴዎች ላይ እገዳ የተጣለ መሆኑን የሐዋሳ ከተማ ምክትል ከንቲባ እንዲሁም የንግድና ገበያ ልማት መምሪያ ኃላፊ አቶ አጋና ኔቶ ተናግረዋል። ከነዚህ ውስጥም የሰባቱ ናሙናዎች ወደ ኢትዮጵያ ምግብና መድኃኒት ባለስልጣን ተልከው 5ቱ ውስጥ በጤና ላይ ጉዳት የሚያስከትሉ ንጥረ ነገሮች መገኘታቸውን ኃላፊው አክለዋል። በዚህም ደግሞ 5ቱ ላይ ክስ የተጀመረ ሲሆን የሌሎችም ውጤት ተጠናቆ ሲመጣ እርምጃው የሚተገበር እንደሚሆንም አክለዋል። ጊዜው ያለፈባቸው ምርቶች እንደ በርበሬ፣ ጨው፣ ብስኩት፣ ለስላሳ መጠጦችንና ሌሎችንም ከ600 ሺህ ብር በላይ የሚገመቱ ንብረቶች በ8 ወራት ውስጥ ከገበያ እንዲወጡ የተደረገ ስለመሆናቸውም ኃላፊው ተናግረዋል። ህገወጥ የሆኑ ነጋዴዎች ላይ የህግ የበላይነትን በማስከበር በሸማቾች ጥበቃ አዋጅ 813/2006 መሰረት ቀጣይነት ያለው ግንዛቤ በመፍጠር ጭምር ተጠናክሮ የሚሰራ መሆኑን አስረድተዋል። በዚህም ደረቅ እንጀራ በሚያቀርቡ 5ቱ ነጋዴዎች ለጤና ጎጂ ንጥረ ነገር መገኘቱን አረጋግጠናል ያሉት አቶ አጋና ህብረተሰቡ በሚሰጠን ጥቆማ በመታገዝ ጤናውንና እንዲሁም የአገልግሎት ጊዜው ያላለፈበትን ምርት ለህብረተሰቡ ማቅረብ ስራ እየሰራን ነው ማለታቸውን የመምሪያው መረጃ ያመለክታል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ልዩ የበዓል ቅናሽ ከዲኤምሲ ሪል ስቴት እንኳን ለትንሳኤ በዓል በሰላም አድረሳችሁ እያለን በዓሉን ምክንያት በማድረግ ቀድመው ለሚመጡ 20 ደንበኞች የ30% ቅናሽ ማድረጋችንን ስንገልጽ በታላቅ ደስታ ነው። ቅንጡ መኖሪያ ቤቶችና የንግድ ሱቆችን በመረጡት የካሬ ስፋትና ወለል ላይ በ8% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ600 ሺህ ብር፣ ባለ 3 እና 4 መኝታ በ800 ሺህ ብር ቅድመ ክፍያ ብቻ። ምን ይሄ ብቻ 40/60 የባንክ ብድርም አመቻችተናል። ይፍጠኑ። በቀሩት 7 ቀናት ውስጥ ለሚገዙ ደንበኞች ብቻ በቅናሽ የምናስተናግድ በመሆኑ እድሉን ይጠቀሙ። አድራሻ ለቡ መብራት ኃይል፣ ስልክ 0954 149278 ወይም በ0923 801518 ይደውሉ። ደስታው እዚህ ይጀምራል። ዲኤምሲ ሪል ስቴት